ዛሬ ማስተምራችሁ ስለ አንደበታችን ቃል ነው ማስተምራችሁ። በጣም ዌስት ካደረግናቸው ነገሮች አንዱ ካፋችን የሚወጣው ቃል የዘላለም ሕይወት ያገኘ ነው። እስቲ የዘላለም ሕይወት እንዳለው የሚያምን እንዴት አገኛችሁ? የዘላለም ሕይወት በአፌ መስክሬ የሚለው ለሌሎች በመመስከር አይደለም። አማርኛው ነው መመስከር የሚለው ስለ ኮንፌሽን ነው ማለት። ኢየሱስ ከሞት ተነስቷል። ኢየሱስ ተቀብሯል። ኢየሱስ ስለኔ ኃጢአት ሞቷል። ጌታዬ ነው ብዬ በአፌ ኮንፌስ የዘላለም ሕይወቴ ውስጥ ኮንፌሽን ቦታ አለው ማለት ነው። ንግግር ካፋችን የሚወጣው ቃል መንፈሳዊ ሕይወታችን ላይ ገና ዳግም ከመወለድ ጀምሮ ወደ ጌታ እስከምንሄድ ድረስ የአፋችን ቃል ከመንፈሳዊ ላይፋችን ጋር በቀጥታ የተገናኘ ምንድን ነው? እስቲ ንግግር ምንድን ነው? እግዚአብሔር ለመግባቢያነት ብቻ ነው የሰጠን? ከሰው ጋር እንነጋገርበት ነው የሰጠን? ወይስ ከዛ ያለፈ መንፈሳዊ ፋይዳ ያለው ንግግራችን? ያዕቆብ 3 5 እና 6 9 እና 10 እናያለን። እስቲ እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል። አንደበትም እሳት ነው። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል። ሥጋን ሁሉ ያሳልፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነምም ይቃጠላል። በእርሱ ጌታንና አብን እንባርካለን፣ በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞቼ ሆይ ይህ ሊሆን አይገባም። አንደበት፣ ምላስ ከባድ ነገር ነው። እግዚአብሔር ሰማይና ምድርን የፈጠረው ዩኒቨርሶችን የፈጠረው እኛን የፈጠረው በቃሉ ነው። ዳግመኛ የተወለድነው ከቃሉ ነው። እውነት ውሸት? ሲድ ነው የእግዚአብሔር ቃል። የእግዚአብሔር ቃል ዘር ነው። የእኛ ቃል ዘር ነው። ምሳሌ 18:21 ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ። ሞትና ሕይወት በምላስ እጅ ናቸው፣ የሚወዷት ፍሬዋን ይበላሉ። ከፈለክ ሞት ትበላለህ፣ ከፈለክ ሕይወት ትበላለህ። ምላስ ላይ ግን ሁለቱም አለ። ዓለም ላይ አሁን በተጠናው ጥናት ሳይንቲስቶች እስከ ዛሬ ድረስ ሰዎች የተናገሩት ንግግር እንዳልጠፋና በሆነ መሳሪያ እየቀዱ የሞቱ ሰዎችን ሁሉ ንግግር እየሰሙ ነው። ወደ 2000 ዓመት ሄደን ጌታ ኢየሱስ ያስተማረውን ትምህርት እንቀዳለን የሚል ሙከራ ላይ ናቸው። የሚሳካላቸው አይመስለኝም። እርግጠኛ የሆንኩት ነገር ግን ምንድን ነው? እስከ ዛሬ የተናገርካት ንግግር በጠቅላላ አየሩ ላይ አለች። ጌታ ኢየሱስም እያንዳንዱ ሰው ለተናገረው ከንቱ ንግግር በፍርድ ቀን መልስ ይሰጥበታል። አንተ ቴዲ ሐሙስ ቀን ማታ ሚስትህን እንዲህ ስትላት ምን ለማለት ፈልገ ነው ተብለ ትጠየቃለህ። ጌታ እኮ ነው ያለው። እያንዳንዱ ንግግራችን በእግዚአብሔር ዘንድ አካውንትድ ነው። እግዚአብሔር በንግግር ቀልድ አያውቅም። ሞት እዚህ ውስጥ አለ፣ ሕይወት እዚህ ውስጥ አለ። የሚወዷት ንግግራቸውን አቴንቲቭሊ የሚከታተሉ ሰዎች የንግግራቸውን ፍሬ ይበላሉ።
ሞትም እዚህ ውስጥ አለ፣ ህይወትም እዚህ ውስጥ አለ። ህይወት ማግኘትን አምነሃል አንተ። ኢየሱስ ጌታ ነው። ኢየሱስ አባቴ ነው። ኢየሱስ ሞቶልኛል። ኢየሱስ በደሙ አጥቦኛል። ኢየሱስ ስሜን በህይወት መዝገብ ላይ ጽፏል ብለህ ስታምንና ስትናገር አዲስ ህይወት እንደጀመርክ ከእግዚአብሔር እንደተወለድክ ከዛ በኋላ የምትናገራቸው ንግግሮች ሁሉ እያንዳንዷ ንግግር መንፈሳዊ ዓለም ላይ ወይ ፖዚቲቭ ወይ ኔጌቲቭ ነገር በህይወት እየሆነ አንድ ጃፓናዊ ሰው ጥናት አደረጉ። ጃፓናዊ ሰው ምን አደረጉ? በሁለት ጃር ውስጥ ውሃ አደረጉ። ሌላ ሁለት ጃር ውስጥ ደግሞ ሩዝ አደረጉ። አንደኛው ላይ ፖዚቲቭ ነገር ብቻ ይናገሩበታል ውሃው ላይ። ይሄ ከእግዚአብሔር ቃል አይደለም፣ ሳይንስ ነው የምነግራቸው። የተወደድክ በጣም የምታምር ውሃ ነህ። ውሃ ያላንተ መኖር እኮ አይቻልም። ወይኔ ውሃዬ። ከዛ አንደኛው ጋር ደግሞ እየሄዱ አንተ ክፉ፣ አንተ ጨለማ፣ አንተ ምን እያሉ ውሃውን ይረግሙታል። ውሃ እኮ ነው። ከዛ በኋላ ደግሞ ሩዙ ጋር ሄዱና ሩዝ ያለበት ውሃ ለዚህኛው ፖዚቲቭ ይናገራሉ፣ ለዛኛው ኔጌቲቭ ይናገራሉ። ከሆኑ ሳምንታት በኋላ ሄደው ሲያዩ መጥፎ ቃል የተናገሩበት ሩዝ በጠቅላላ ጥቁር ሆኖ ከስሎ ቃል ብቻ ነው የተናገሩት። ምንም ያደረጉት ነገር የለም። ያኛውስ ፋፍቶ አምሮ አዩ። ውሃውን ሄደው ሲያዩ የሚገርማቸው የውሃው ሞለኪውሎችን በካሜራ ሲያዩዋቸው እንደ አበባ በጣም የሚያምሩ ናቸው። እነዛ ደግሞ ቅርጻቸው ራሱ በጣም የሚገርም ነው። አንተ ደግሞ 80% ውሃ ነህ። አልገባህም? እንደ ውሃ ቃል ሴቭ የሚያደርግ የለም በዓለም ላይ በተጠና ጥናት። እንደ ውሃ ቃል አብዞርቭ የሚያደርግ ተጠንቶ እኮ ነው። አንተ ሙሉ እኮ ውሃ ነህ። እያንዳንዱ ከአንደበት ውስጥ የሚወጣው ቃል ወይ ኔጌቲቭሊ ወይ ፖዚቲቭሊ አንተ ላይ እየሰራ ነው። አንደበቱን የሚጠብቅ ሰው ህይወቱን ይጠብቃል። እንደመጣለት የሚናገር ሰው በህይወቱ ላይ በጣም ብዙ ችግር ያመጣል። ለዚህ ነው መጽሐፍ ቅዱስ አንደበት ሞትና ህይወት በማን እጅ ናቸው? እስቲ ሞትና ህይወት በምላስ እጅ ነው በሉ። ብዙ ሰው ራሱን ገሏል ማለት ነው በንግግሩ። እሞታለሁ ከዘንድሮ አላልፍም ያለ ሰው አልፎ እስቲ ያሳዩኝ፣ አያልፍም። ዶክተሮችም ሊረዱት አይችሉም። ለዚህ ነው ኢትዮጵያዊ ልጅ ሲያድግ ድንጋይ ራስ ሰው አትሆንም። እንዴት አድርጎ ሰው ይሁን? የፈረንጅ ልጅ እኮ እንደሱ አይደለም የሚያድገው። ሄይ ቤቢ ዮር ኪንግ እየተባለ ነው የሚያድገው። ትምህርት ቤት አስተማሪ በጠቅላላ ጦጣ እያለ ኔጌቲቭ ቃል እየተናገረ፣ ጎረቤት እየተናገረ፣ ፋሚሊ እየተናገረ መንፈስ ውስጥ የማየውን ሲድ እየገባ ህይወትህን ዳይሬክሽን ይቀይረዋል። ያንን ሪቨርስ የሚያደርግ ቃል ግን ራስ ላይ ማወጅ ይችላል። እስቲ ቃል ዘር ነው በሎ። ጌታ ኢየሱስ ምን አለ? ዘርን ሊዘራ ወጣ። ግማሹ ጭንጫ መሬት ላይ ወደቀ፣ ግማሹ እሾህ መሃል ወደቀ፣ ግማሹ ደግሞ መልካም መሬት ላይ ወደቀ። ስለዚህ ቃሉ ዘር ነው አለ። it is a seed። እያንዳንዱ ከአፌ የሚወጣው ቃል አይዘር ፖዚቲቭሊ ኦር ኔጌቲቭሊ ህይወቴን አፌክት እያደረገ ነው። በተፈጥሮ አይታችሁ ከሆነ ስለ ራሳቸውም ሆነ ስለምንም ነገር ከኔጌቲቭ በስተቀር ማውራት የማይችሉ ሰዎች ገጥሟቸዋል። ህይወት እንዴት ነው? ምን ህይወት አለ? የኑሮ ውድነቱ ይኸው፣ ምን እንትን ቤት ኪራዩ ምናምን። እነሱ ጋር መስማት ከጀመራችሁ ከጥቂት ደቂቃ በኋላ ኔጌቲቭ አትሞስፌር ክሬት ስለሚያደርጉ እናንተ ራሳችሁ ተመርዛችሁ ነው የምትሄዱት። አንዳንድ ሰው ደግሞ ይሁት በህይወቱ ኔጌቲቭ ነገር አይታየው። እሱ ጋር ከሄዳችሁ
ብዙ ፖዚቲቭ ነገር እናንተ ላይ ከመልቀቁ የተነሳ ችግራችሁን ሁሉ ያስረሳቸዋል። ከአንደበቱ የሚወጣው ሊፍት አፕ የሚያደርጋችሁን ነገር ብቻ ነው። ስለ ራሱም የሚያውቀው እንደዛ ነው። እየሞቱ የሞት በሽታ አልጋ ላይ ተኝተው ስለ ፈውሳቸው ኮንፌስ የሚያደርጉ ሰዎች አሉ። ቃልህ ወይ ገለሃል ወይ ያድንሃል። አሜን አትለው ማለት እንደ አበሻ በራሱ ላይ መርገም የሚያወራ የትም ዓለም የለም። ዘመድ ራሱ ከገጠር ሲመጣ መከራ ይምጣብኝ ነው በላለ ደንታ ኧረ በኢየሱስ ስም መከራ ይመጣብኝ። ተረትና ምሳሌያችን ራሱ በጣም ኔጌቲቭ ነው ታውቃላችሁ። አፍንጫ ሲመታ አይኔ ያለቅሳል ማለት በጣም አንድንን ለማለት ነው። የፈረንጅ ምን እንደሆነ ታውቃላችሁ? እግሬ ጫማ ሲያደርግ ፊቴ ይስቃል ነው ማይንድ ሴቱ። አበሻ ጠዋት ላይ ተነስቶ እንደምን አደርክ፣ ደህና አደርክ ወይ፣ ለምን አደርክ ነው የሚመስለው። ፈረንጅ እንደሱ አይደለም። ጉድ ሞርኒንግ ደስ አይልም? መልካም ማለዳ ይሆንልህ ብሎ ነው የሚጀምረው። እኛ ጋር ደህና አደርክ እንዴት ልታድርሻል? መሞት ነበረብህ እኮ። ባህላችን ራሱ በጣም ኔጌቲቭ ነው። ተረትና ምሳሌያችን ኔጌቲቭ ነው። አስተሳሰባችን ኔጌቲቭ ነው። ሁሉ ነገራችንን ካያችሁ ይሄንን በጌታ በኢየሱስ ስም ከጄኔሬሽኑ ላይም ከኛ ላይ እንሰብራለን። አሜን። መዝሙር ላይ ብቻ ነው ጎበዞች። ይሆንልኛል፣ ይሳካልኛል። ይሄን መዝሙር አሁን የብልጽግና ወንጌል መዝሙር ነው ተብሎ የሆነ ክፍል ውስጥ ገብተዋል። እኔ ምን አገባኝ? ክርስትናና ጉስቁልና ምንም ግንኙነት የላቸው። አላቸው የምትሉ ይኑራችሁ። እኔ እንደሌላቸው ነው የማውቀው። ኢየሱስ ጌታ ነው። አሜን። ቃልህ ዘር ነው በሉት። ከጎናቸው ያለው አላያችሁም እንጂ የምትናገሩት ነገር እያንዳንዷ ፊውቸራችሁን ክሬት እያደረገ ነው የሚሄደው። በህይወታችሁ ላይ የሆነ ጡብ የሆነ ብሎኬት እየጨመራችሁ ነው። the more you speak especially በእናንተ ሲቹዌሽን ላይ የእግዚአብሔርን ቃል የምትናገሩ ከሆነ ይሆናል 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 ይሆናል። the word of God is a seed። ሞትና ህይወት በምላስ እጅ ናቸው። ሞትና ህይወት በምላስ እጅ ናቸው። የእግዚአብሔር ቃል ዘር ነው። እስቲ ዘር ነው ሲድ ነው በሉ። እቺ ነገር ከዚህ በፊት ነግሬያቸዋለሁ። እኔ ያደግኩበት ሀገር ኢሊባቦር የምናድግበት ቤት እኔ ልጅ ሆኜ ገና ኤሌመንተሪ ምናምን ሆኜ ያድግበት የነበረ ቤት ከጀርባው የግሪክ ተወላጆች ግሪካውያን ክልሶች ናቸው። አባትየው ይሁን እናትየው ግሪክ ናቸው። እና እህቴ ስትጠፋ ሁሌ እዛ ቤት ነው የምትገኘው፣ የኔ ታናሽ እህት። እና ከዛ መታ እኔ በቃ ሳድግ ግሪክ ነው የምኖረው ምናምን ትላለች። ደሜን ነው የምታፈላው። አሜሪካ ቲም እንደ አንቺ ካናዳ ቲም ብሎ ግሪክ ሁሌ ነው ምላት። በቃ እኔ ግሪክ ነው የፈለግኩት፣ ግሪክ ነው የምኖረው፣ ምን አገባ አንተ ትለኛለች። ጓደኞቿን ከመውደዷ የተነሳ እኮ ነው። ጠዋት ግሪክ ትላለች፣ ማታ ግሪክ ትላለች። ማመን አትችሉም። በ14 ዓመቷ ነው ግሪክ የገባችው። ይሄው እስከ ዛሬ መውጣት አልቻለች። የዘራችው ዘር አንቆ ወስዶ እህቴ ግሪክ ነው የምትኖረው። በጣም እኮ ነው የሚገርማቸው። ሁል ጊዜ ከእሷ ጋር ስደዋወል የዘራሽው ዘር ነው፣ እስቲ አሁን ደግሞ እንደገና ልዝራና ሌላ ቦታ ልሂድ ትላለች። ያኛው አዘራሮ ከባድ ነው። ምርጥ ዘር የተዘራ ግሪክ ነው። የሆነ አውሮፓ ሀገር ትሄዳለች፣ ተመልሳ ግሪክ ነው የምትኖረው። ከ14 ዓመቷ እስከ አሁን እድሜዋ አግብታ ወላልዳ ምን ብላ አሁንም ግሪክ ናት። ብዙ ሰው አውቃለሁ እኔ፣ በጣም ብዙ ሰው በትምህርቱ በትዳሩ። አንድ ጓደኛችን ነበረ፣ ሁል ጊዜ እኔ ማግባት የምፈልገው ይላል ልጁ፣ እሱም ክልስ ነው። በጣም ጥቁር ሆና አይኗ ስትከፍ ነጭ የሚሆን ነገር
እየቀለደ ነው እሱ። በነገራችን ላይ በወቅቱ ጨለማው ስትሆን ፈጽሞ የማትታይ በቅርብ ጊዜ ያገኘሁት ሱዳናዊት ላይ የምታከል በዚህ አይነት ሰው ሲጠቁር አይቻላል። ወደ ብሉ ብላክነት የተቀየረ ታውቃለህ። እንደዚህ ትል እንደነበረ ትቀልድ እንደነበረ እሱ እየቀለደ ነበር። አሁን ወገኖቼ ልጆቹ ራሳቸው ነጭ ነው አይናቸው። በህይወታቸው እየሆነ ያለውን ነገር ሄዳችሁ ብትመለከቱ በአብዛኛው ስትናገሩት የነበረ ነው። በአብዛኛው ስትናገሩት የነበረ ልጅ ነው። አንድ ጓደኛችን ልጅ ሆነን እሺ እባክህ እንዴት ነህ ሰላም ነው ህይወት እንዴት ነው ስትሉት ባካችሁ እባክህ ህይወት ቦርጫም መላጣ ነው ይላል። ከ20 ዓመት በኋላ አገኘዋለሁ አሁን ቦርጫም መላጣ ነው። ቃል ዘር ነው በሉት ከጎናቸው ያለ ዘር ነው። አይሳካልኝም፣ እሞታለሁ፣ መታመመኝ ነው፣ ዘንድሮ አላልፍም። አንተን ይኸውልህ መልአክም አድንህም እግዚአብሔር አድንህም። ዘርተሃል፣ ኦልሬዲ ፊውቸርን ዘርተሃል። መንገድህ ላይ አሜኬላና እሾህ ዘርተሃል። ምን ልታረግ ትችላለህ? ለዚህ ነው ስለምትናገሩት ነገር ተጠንቀቁ፣ ስለምትሰሙት ነገር ተጠንቀቁ። it is a seed። ከገባህ ደግሞ የእግዚአብሔርን ቃል እንዴት አረገ ፊውቸር ላይ እንደምትዘራ ቀድመ ሄደ 20 ዓመት 30 ዓመት መንገድ ላይ እንደምታስቀምጥ የታወቀ ነው። ምንድነው ስለ ራስህ የምትናገረው? ለምትናገረው ንግግር ሪስፖንሲብል ነው። እግዚአብሔር ይጠይቃል። አሁን አይደለም በፍርድ ቀን ሁሉ ትጠይቃለህ። ምንድነው ፊውቸር ላይ እየዘራ ያለው? ትዳር ላይ እየዘራ ያለው? ልጆች ላይ እየዘራ ያለው? ዘመን ላይ እየዘራ ያለው? ካንተ ንግግር ምንድነው የሚታጨደው? አንዳንድ ሰው ዘመኑን በሙሉ በንግግሩ የሰው ቅስም እየሰበረ ነው የሚኖረው። እያጣላ ነው የሚኖረው። እያማ ነው የሚኖረው። አንዳንድ ሰው ደግሞ ከሱ ንግግር የተነሳ ብዙዎች ይጽናናሉ፣ ብዙዎች ከንባቸው ይታበሳል፣ ብዙዎች እግዚአብሔርን ይወዱታል፣ ብዙዎች ወደ እግዚአብሔር ኪንግደም ይጨመራሉ። ከአንደበቱ የተነሳ ታሪክ የሚቀይር ሰው አለ። የሰውን ሩጫ ጥፋት ብቻ ከአንደበቱ የሚወጣል። ካላማ መኖር የማይችል ሰው አለ። እያንቀሸቀሸው በቃ ለማማት እንደዚህ የሚያደርገው ሰው አለ። ማን አንተ? አስተያየታችሁ ደስ አይልም። እኔ ምን አገባኝ? ምሳሌ 16:24 እና 15:4 ያማረ ቃል የማር ወለላ ለነፍስ ጣፋጭ ለአጥንትም ጤና ነው። 15:4 ፈዋሽ ምላስ የሕይወት ዛፍ ነው፣ የጠማማ ምላስ ግን ነፍስን ይሰብራል። ነፍስ የሚሰብር ምላስ ያላቸው ሰዎች አሉ። ከአፋቸው ውስጥ ጓጉንቸር የሚወጣ ፓራላይዝድ ክሪፕል የሚያደርግ በእነሱ ቃል ላይ አጋንንት ተሳፍሮ የፈለገውን የሚያደርግ። እኔ ልንገራችሁ መንፈስ ቅዱስም ሆነ የአጋንንት መንፈስ ትራንስፖርት የሚያደርገው ወደ አንተ በቃል በኩል። የእግዚአብሔር ቃል እዚህ ቸርች ስትመጡ በኃይል የሚመጣባችሁ ለምንድን ነው? ቃል ላይ ተሳፍሮ ስለሚመጣ። አንዳንድ ሰዎች 3 ሰዎች አንድ አይነት ቃል ቢሰድቧችሁ እኩል አያማችሁ። የአንዳንድ ሰው ይኸውልህ መርዝ የተቀባ ቀስት ነው። ስፒሪት ድረስ መጥቶ እንክትክትህን ነው የሚያወጣው። ኤልዛቤል አንገትህን እቆርጥሃለሁ ስትለው አንገትህን እቆርጥሃለሁ የሚለውን ቃል ከዚህ በፊት ስላልሰማ አይደለም። ኤልያስ የእሷ ንግግር ጋር አብሮ ብሞት ይሻለኛል እንዲል የሚያደርግ መንፈስ ከቃሏ ጋር መጥቶ ወቅቶታል። ሰውየው ውሰደኝ፣ በቃ እኔ መኖር አልፈልግም፣ በቃ ጨረስኩ። 400 የበዓል ነቢያትን እኮ ትናንት ከሰማይ እሳት ያወረደ ሰው እኮ ነው። እሱን ሁሉ ማየት እስከማይችል ድረስ በምድረ በዳ እንዲቅበዘበዝ ያደረገ ቃል ነው የለቀቀችበት ሴትዮ።
እንዲህ እኮ ገፍተር አድርጎ ጭፍልቅልቅ ያለች እኮ ሴት ናት። ሴትዮ አይደለችም ማለት ነው። የተናገረችው ንግግር ጋር አብሮ የሄደ ይሄንን ትልቅ የእግዚአብሔርን ሰው ያናወጠ ቃል አለ ማለት ነው። አንዳንድ ሰው ባይናገራችሁ ይሻላል። አለቀ በቃ። ነፍስህን ትጠለዋለህ፣ ራስህን ትጠለዋለህ። በቃ አጥንትህን ጅማትህን የሚያናጋ ቃል የሚለቁ ሰዎች አሉ። አንተ ምንድን ነው የምትናገረው? ይኸውላችሁ እንደ ነጠረ ማር መጥቶ አጥንት ላይ ፍስስ የሚል ቃል የሚናገሩ ሰዎች አሉ። እነሱ ጋር አዝነ ገብተህ እንዳዘንክ መውጣት የማትችላቸው ሰዎች አሉ። መከራህን እንደ ቆሸሸ ልብስ ካንተ ላይ የሚያወጡ ሰዎች አሉ። ያንተ ቃልስ ምንድን ነው? በራስ ላይ የምትናገረው ምንድን ነው? በቤተሰብ ላይ የምትናገረው ምንድን ነው? በአገልግሎት ላይ የምትናገረው ምንድን ነው? ለብቻ ስትሆን የምትናገረው ምንድን ነው? በጸሎት ሰዓት የምትናገረው ነገር ምንድን ነው? የማር ወለላ ነው? የታመመ ሰው በራሱ ላይ ዲክሌር ማድረግ አለበት። በመገረፉ ቁስል ተፈውሻለሁ እስካላልክ ድረስ የማይሆኑ ነገሮች አሉ። እግዚአብሔር ሕዝቅኤልን ወደ ደረቁ አጥንቶች ያመጣውና የተበታተኑ ሆናቸው። ጭንቅላቱ እዛ እንትኑ እዚህ የሰዎች አጥንት በሁሉ ቦታ የተበታተነው። እነዚህ አጥንቶች በሕይወት ይኖራሉን ብሎ ጠየቀው። አዎ እንዳይል እንደማይሆኑ ያውቃል። አይደለም እንዳይል እግዚአብሔር እዚህ ያለ አለማመን ክልክል ነው። እግዚአብሔር ጌታው አንተ ታውቃለህ፣ ተናገርባቸዋል። ምን ብዬ በሕይወት ትኖራላችሁ በላቸው። እሱ ልክ መናገር ሲጀምር ይላል ነፋሳት ከአራቱም አቅጣጫዎች መጥተዋል። ሾራ ባካታ የሰሜን ንፋስ፣ የደቡብ ንፋስ፣ የምስራቅ ንፋስ እስኪናገር ግን አልመጡም። ከዛ በኋላ አጥንቶቹ ተመልከቱ። እዛ ጋር ያለው የጭንቅላት አጥንት እዛ ጋር ካለው እግር አጥንት ጋር እያሉ ተገጣጠመ። ከዛ ጅማት፣ ከዛ ቁርበት፣ ከዛ ስጋ፣ ከዛ ቀጥ ብሎ ቆም። ኧረ አሜን አሜን። በጌታ በኢየሱስ ስም አንደበቴ ላይ ያለው ቃል ከዚህ በኋላ ኃይልን የሚያመጣ ለምን በኃይል እንደማይገለጥ ልንገርህ። አንዴ መርዝ፣ አንዴ መድኃኒት ነው የምትናገረው። አንዴ አለማመን፣ አንዴ ማመን ነው የምትናገረው። ዛሬ ታች ነገ ላይ ነው የምትናገረው። you are confused። ተመሳሳይ ነገር ተናገር። ሂሊንግ ነው ለቦዲ ይላል። ለነፍስ ፈውስ ነው፣ ለስጋ ፈውስ ነው፣ ለዴስቲኒ ፈውስ ነው የምትናገረው ንግግር። Sweet speech increases persuasiveness and learning in both speaker and listener. ልቡ ጠቢብ የሆነ አስተዋይ በከንፈሩ ጣፋጭ የሆነ ትምህርትን ያበዛል ይላል። ያማረ ቃል የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ጤና ነው። ያማረ ቃል ለአጥንት፣ የአጥንት ስፔሻሊስት ጋር አትሂድ። ያማረ ቃል ተናገር። ዶክተር ይቅርታ፣ ብዙዎች አጥንታቸው አካባቢ ችግር ያለባቸው ሰዎች ያማረ ቃል ስለማይናገሩ ፓተርን ነው። ኢን አላይመንት ከእግዚአብሔር መንፈስ አሰራር ጋር እንዲህ የምትለው ከአንደበት በሚወጣው ቃል እግዚአብሔር እንዲባርክ፣ እግዚአብሔር እንዲፈውስ፣ እግዚአብሔር እንዲያነጻ፣ ለእግዚአብሔር የሚመች ሰው ያደርግሃል። ትክክለኛ ንግግር እያማህ ቅባት። እኔ በቃ ጫት ላይ ሆኜ ነው የተቀባሁት፣ እኔ እያማሁ ነው የተቀባሁት። የተቀባኸው ቅባት የጌታ አይደለም። የለም እንደዚህ የሚባል ነገር። የአፌ ቃልና የልቤ ሀሳብ በፊት ምን ያለ የሆነ ያማረ ይሆን። ዳዊት ማርቆስ 11:23 ታውቃላችሁ። ጌታ ኢየሱስ ያቺን ፊክትሪ ወይም በለስ ረገማትና ተመልሰው በነጋታ ሲመጡ ደርቃለች። አረ ጌታ ሆይ ትናንትና የረገምካት እኮ
ደረቀች አሉ። በቃ ስለ ፓወር ስለ ንግግር አልገባችሁም ማለት ነው። ሰው በልቡ ሳይጠራጠር ይህንን ተራራ ተነቅለ ወደ ባህር ዘለ ግባ ቢለው ይሆንለታል። ኧረ አሜን። እኔ በጌታ በኢየሱስ ስም ተራራዎቼ ሁሉ ላይ እናገራለሁ። ሙቭ ነው ማደርጋቸው። አንተ የምታሰቃየኝ፣ አንተ የምትዋጋኝ፣ አንተ ዘመኔ ልትበላ የተዘጋጀ ተራራ አሁን አዛሃለሁ። ሙቭ። አንዳንድ ሰዎች ጌታን እጠብቃለሁ እግዚአብሔር እስኪደርስልኝ በቃ ምናምን ጨዋ የሚመስል ነገር ተናገር። ይሰማል፣ ይሰማል፣ ዛፍ ይሰማል፣ ውሃ ይሰማል። ጌታ ኢየሱስ እኮ በመርከቢቷ እየሄደ ከስረኛው ክፍል ገባ ይላል። እንሻገር ብሏቸዋል አላለም? እንሻገር ተብሎ መሀል ላይ መስመጥ አለ እንደ ኢየሱስ ብሎ ከስር ገብቶ ተኛ። የሚሄደው አጋንንት ያለበት መቃብር ጋር ያለ ሰው ጋር ወደ 2000 አሳማዎች ውስጥ ገብቶ ወደ ባህር የሚጥሉ አደገኛ ዲመን ያሉባቸው ሌጊዮን ያለበት ነው የሚሄዱት። ስለዚህ ሌጊዮኖቹ ውሃ አስነሱ፣ ወጀብ አስነሱ። ወጀብ እንዲህ ሲነሳ መርከብ ላይ እኛ እንደምናስበው አይደለም። እነ ጴጥሮስ ዋናተኛ ናቸው። ዘለውን ውሃ ውስጥ የሚገቡት ያደጉት ውሃ ውስጥ ነው። እነሱ ናቸው የተጨነቁት። ጌታ ሆይ ዘንጠፋ ገዳይ ለሞይ እሱ ጌታ ይባረክ። ወጀብ ላይ እንደዚህ አይነት ጸጋ እግዚአብሔር ይስጠን። እንዴ በመስቀል ላይ ትሞታለህ እንጂ የተባለው በወጀብ ተሰምተህ ትሞታለህ ተብሎ አልመጣም ጌታ ኢየሱስ። ስለዚህ ጌታ ይባረክ። አሜን። ከዛ በቃ ቢጮው አልሰማም አለ። ገቡና ታች ጌታ ከመሞታችን በፊት ምን ነገር አለ። ተነሳና ጸጥ ባል ሲል እንዴት ደስ ይላል። ወጀቡም ባህሩም ዋት ማነር ኦፍ ማን ኢዝ ዚስ ነው የሚለው እንግሊዝኛው። ምን አይነት ሰው ነው ይሄ እንዴ? ዛፍ ይታዘዘዋል፣ ማዕበል ይታዘዘዋል፣ አጋንንት ይታዘዘዋል፣ ምድር ይታዘዘዋል፣ ሰማይ ይታዘዘዋል። ምን አይነት ሰው ነው? ዋት ማነር ኦፍ ማን ኢዝ ዚስ አለ ጌታ። ደስ ያለው እንዳይመስላችሁ ነቀፋቸው ይላል። አትለፍልፍ በልታችን ይሄን እንኳን ማስቆም አትችሉም እንዴ? በንግግራችሁ ከኔ ጋር ይሄን ሁሉ ጊዜ ያሳልፋችሁ ለምን ተቀሰቅሱኛላችሁ? ይሄ ከእናንተ አቅም በታች አይደለም እንዴ? ከጌታ ጋር መኖርኛ እንደምናስበው ቀላል አይደለም። ጌታ ወይ ወጀብ እኮ ነው የተነሳው ልንሞት ነው ምንድን ነው እያልክ ያለ ምን አገባኝ እኔ የኔ የእረፍቴን ሰዓት በጥበጣችኋል። አንተ ማስቆም የነበረብህ አንተ ነህ። ኧረ ኢየሱስ ጌታ አሜን። ዛሬ ይኸውላችሁ አንደበታችሁ ላይ እሳት ይመጣል። አሜን። እጁንም ዘርግቶ አፌ እንዳሰሰኝ ቃሉንም በአፌ ላይ አይኖረ ከዚህ በኋላ ትነቅላለህ፣ ታፈርሳለህ፣ ትገለብጣለህ፣ ትሄዳለህ አለኝ አለ። አሜን አሜን። ዛሬ እግዚአብሔር አንደበታችንን በእሳት ጉጠት ይነካዋል። አሜን። እዚህ ምድር ላይ የተፈጠሩ ኬኦስ ፖለቲካ ላይ፣ ሃይማኖት ላይ፣ ኢኮኖሚ ላይ፣ ጤና ላይ የመጡ ያሉ ችግሮች በጠቅላላ እኮ ከሄዳችሁ ክፉ በሚናገሩ ሰዎች አጋንንት እየተጠቀመ እኮ ነው። ውሸት በሚናገሩ ሰዎች፣ ሐሜት በሚያወሩ ሰዎች እኮ ነው ምድራችን ላይ ሁከት ያለው። እውነተኛ ኢንፎርሜሽን በማይሰጡ ሰዎች አስባችኋል? የዓለም ሕዝብ ሁሉ እውነት ቢናገር ዓለም ላይ ያለውን ድህነት የኤሌውን ማስክ ብር ብቻ ይበቃን ነበር። እሱን ተውት። ሰሞኑን በኢራንና በአሜሪካ መካከል የተደረገው ጦርነት ላይ የጠፋው ቢሊየን በጣም ብዙ ቢሊየን ዶላር እያንዳንዳችንን ቢሊየነር በዶላር ያደርገን ነበር። ስለዚህ የብር እጥረት የለም ማለት ነው። ሰሞኑን አንዳንዱ ቦምብ እንዲያውም መሬት ላይ የተሳለ የሰው ልጅ ባቢሎን ግንብን ሲገነባ እግዚአብሔር የደበላለቀው ቋንቋ ብቻ ነው። አለቀ። ሌላ ነገር አይደለም። ንግግር በጣም ከባድ ነገር ነው። እስቲ ሲሚንቶ ስጠኝ ሲል ሰውየው ባሊ ይሰጠዋል። እንዴ ሲሚንቶ ነው ያልኩ፣ ሲሚንቶ ይሄ አይደል? ቋንቋቸውን ተደበላለቀ።
ከዛ ወደኛ ሲመጣ አንተ ኦሮምኛ ነህ፣ አንተ ከምባትኛ ነህ፣ አንተ እንግሊዘኛ ነህ፣ አንተ ቻይና ነህ። በፊት እንዲህ የለም። በፊት አንድ አይነት ነው ሰው የሚያወራው። ስለዚህ ያሰቡትን በአንድ አይነት ቋንቋ ከማድረግ የሚከለክላቸው ስላልነበረ እግዚአብሔር ኮንፊውዝ ያደረገው ቋንቋ ነው። ዛሬ ግን ምላስ በኢየሱስ ስም በእሳት ይቀደሳል። ዘመድ የለኝም፣ ጓደኛ የለኝም፣ እንትን የለኝም፣ የሚረዳኝ የለኝም፣ ዘመኔ እንዲሆኑ አለ። እግዚአብሔር እንዴት እንደሚጸየፍ ሙሴ ህዝቡን በብዙ ተአምር ውሃ ሻግሮ ይዛቸው እየሄደ 12 ሰዎችን መረጠና እስቲ የነገር እውነት ነው የእግዚአብሔር የተናገረን፣ እስቲ ቀደም ብላችሁ ሰልሉና ነው ብሎ ላካቸው። ሰላዮቹ ሄዱ። እንዲያውም ይኸውላችሁ ዘለላ ይዞ መጡ። የወይን ዘለላ፣ የዘቢብ ጥፍጥፍ፣ ምን ያላመጡት የለም። ሮማኑን፣ ምኑን፣ ብርቱካኑን ሁሉን ነገር ይዞ መጡ። እሺ ሲባል 10ሩ እንደዚህ ያለው እግዚአብሔር እንደተናገረው ምድሪቷ እንዲያውም ከተናገረው በላይ ናት። ግን እቺ ግን የሚል ሰው አይመቸኝም። ጥሩ ነገር ከተናገረ በኋላ ግን ካለታው ግን መንገድ ላይ ያሉት ሰዎች ኤናቃውያን እኛና እነሱ ስንታይ እንዳንበጣና እንደ ሰው ነን። እንዲች ጨፍልቅ አድርገው አለቀልን አለ። በተአምር እዛ መግባት የሚባል ነገር አይሆንም፣ እንዳታስቡት። መንገድ ላይ እንዳንበጣ ተጨፍልቀን መሞታችን ነው ሲሉ 600 ምናምን ሺህ ህዝብ ክብ ክብ ሰርተው ነጠላቸውን እዚህ ላይ አድርገው ወይኔ ግብፅ ወይኔ ግብፅ አለቀሱ ይላል። መላላ መራራ ለቅሶ አለቀሱ ይላል። ከዛ ሁለቱ ኢያሱና ካሌብ እንደዚህ ያሉ፣ ኧረ እናንተ ባህር ከፍሎ ያሻገረን እግዚአብሔር እኮ አለ። እነዚህን ሰዎች እንደ እንጀራ እንበላቸዋለን። እንገባለን። የምንገባው በእኛ ብርታት ሳይሆን ይዞን በወጣው በአምላካችን ቃል። ታምናላችሁ? እነዛ 10 ሰዎችና እዛ ያለቀሱ ሰዎች በጠቅላላ እዛው ምድረ በዳ ሲቀሩ ኢያሱና ካሌብ እንገባለን ብሏል አላሉ? ገቡ። በስሜት ወይ የሚሉ ሰዎችና ቆራጥ የሆኑ ኢያሱና ካሌቦች አሉ። ዛሬ በኢየሱስ ስም አንደበትህን የሚቀይር ጸጋ በኃይል ይመጣል። እንችላለን፣ እንሄዳለን፣ እንወርሳለን። አምላካችን ከኛ ጋር ነው። እችላለሁ፣ እወርሳለሁ። እግዚአብሔር እሱን ነው የሚወደው። እናንተ አለቁ። እኔ መናን አውርጄ አላበላኋችሁ? እኔ አለቱን ሰንጥቄ ውሃ አላጠጣኋችሁ? እኔ ልብሳችሁ እንዳያጥር አላደረግኩ? ብዙ መከራዎችን አላሻገርኳችሁ? በእኔ ላይ ነው የምታለቅሱት አላቸው እግዚአብሔር። እንዲያውም ሁልሽም ትጠፊያለሽ፣ በቃ ዳይ። ሙሴ አሁን ሊጨርሳቸው ነው ሲል፣ ኧረ ጌታ ሆይ ቆይ፣ እንደሱ አይደለም ጌታ ሆይ። ከምድረ በዳ አውጥቶ ምድረ በዳ ካደረሰ በኋላ ማሻገር አቃተው ተብሎ አንተ ነው የምትወቀሰው። እባክህ ተዋቸው። እዛው 40 ዓመት ሲሽከረከሩ እዛው ጨርሷት። ኢያሱና ካሌብስ ዘና ብለው የተስፋ የተዋ መገር ገባ። ኔጌቲቭ በመናገር የእግዚአብሔርን አቴንሽን አታገኝ። ወደ ኋላ እየሄድክ ነው። ይሆንልኛል፣ ይሳካልኛል። እግዚአብሔር ከተናገረኝ አንድም ነገር አይቀርም። እግዚአብሔር ያለኝ አንድ በአንድ በሕይወቴ ላይ ልብ የሚያወርድ ተስፋ የሚያስቆርጥ ክፉ እንድንናገር የሚያደርግ ብዙ ነገር አለ። ያ ሁሉ መከራ ሲደርስበት እኮ ኢዮብ ሚስቱ መጣችና በቃ እንዴ ርገመውና ሙት አለችው። እንዴ አንቺ መልካም ሲሰጠን ብቻ ነው የምናመሰግነው? እኔ ክፉንም እቀበላለሁ። እግዚአብሔር ሰጠኝ፣ እግዚአብሔር ነሳ። ክብር ለሱ ይሁን። በሰጠኝ ነገር ላይ የተመሰረተ ነገር የለኝም እኔ። አሜን አትሉም እንዴ? አሜን። እግዚአብሔር የሚመካባቸው እዚህ እንዳሉ ታውቃላችሁ? ቶቶቶ እሷን ተዋት። እሷ መከራ ሲመጣ ከ3 ደቂቃ በኋላ የማጉረምረም መዝሙሯን ትጀምራለች የሚባሉ አሉ። አንዳንዱ ነው ይሄንን ይወለ ብትፈጨው፣ ብትቀቅለው፣ ብታስረው፣ ብትጨፈልቀው ከሱ ምስጋና ብቻ ነው የሚወጣው የሚባሉ ደግሞ አሉ። እንደ ጽጌረዳ አበባ መሬት ላይ ጥላችሁት ብትጨፈልቁት ሽታውን አይቀይርም፣ መልካም ነው የሚወጣው።
ጽጌረዳ ነው፣ አበባ ነው። እንዲህ ጭፍልቅልቅልቅም ስላረከው ቀስ ብለህ ቆርጠም ስላሸተትከው ሽታው አይቀየርም። ምን እግዚአብሔር ማገር እኔ ብዙ ሰው እኮ ስለማል ስቴዲየም ሳይኮኔ ለክሩሴድ የሚሰማኝን ስሜት ብነግራችሁ እኮ አታሙ። የስቴዲየም መከራያ ብር ሳይኖረኝ እኔ ይመጣብኛል ነገር ማለት አሜን አሜን አሜን። እንደሱ አይነት ነገር የማይመጣብህ ከሆነና የማትናገር ከሆነ ገና ነህ። የምትወልደውን ነገር ርጉዝ አልሆንክም። ኑሮውን የምታወራ ከሆነ ምን ዋጋ አለው? ደግሞ ይኸው 12,000 ብር ነው 8,000 ብሩን ቤት ኪራይ ከፈልኩ 1,000 ብር ተዳረኩ ይኸው አለቀ። አሁን ዳ እዚህ ጋር ቁጭ ብለዋል። ምን አንተ በደሞዝ ነው እየኖርክ ያለው። ሻባራ ባጋንዶ አሜን። እግዚአብሔር በደሞዝ አያኖርም። እግዚአብሔር ባንክ ላይ ባለው አካውንት አያኖርም። ተናገር፣ ኮንፌስ አድርግ። እግዚአብሔር በሮችን ይከፍትልሃል። ከፍታል። የታመማችሁ ሰዎች ሂሊንግ ተናገሩ። ቦዲያችሁ ላይ ኢኮኖሚያችሁ ላይ ችግር ያለ ብለሲንግ ተናገሩ። ዘዳግም 28ን አውጣና በቀን ይኸውልህ ከቁርስ በፊት 3 ከምሳ በፊት 3 ከእንቅልፍ በፊት 3 ውሃ ወስደህበት ተኛ ታለ። እግዚአብሔር እንዴት አድርጎ ያንን ቃል በህይወት መዝሙር 91ን ተነሳና በሉል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መጠጊያዬ ነው፣ በሱ እታመናለሁ። በእኔ ተማምኗልና አስጥለዋለሁ። ስሜን አውቋልና ጋር ተናገር። በህይወት ላይ ተናገር፣ በቤት ላይ ተናገር፣ በልጆች ላይ ተናገር። ዝራ ቃሉን ዝም ብለህ ዝራ። የሆነ ቀን ይሄ ቃል በቅሎ የሚመነዘር የሚያድግ የሚኖር ነገር በህይወት ላይ you have to speak the word። እግዚአብሔር ቃል መንፈስና ህይወት ነው። ይሰራል፣ ያድጋል፣ ይበቅላል፣ ይበዛል። ሊያመኝ ነው መሰለኝ ምንም አልመሰለሽም። ሊያምሻል። የሆነ ነገር ሸተተኝ፣ በቃ ጉንፋን ሊይዘኝ ነው። ይይዝሻል። አስተሳሰብህና ንግግርህ ላይ ነው የተቀመጠው። ሊያመኝ ነው ያመሃል። ልወድቅ ነው ትወድቃለህ። ድሃ ልሆን ነው ትሆናለህ። ሀብታም ልሆን ነውም ትሆናለህ። እቺን አሜን አልካል። ማይንድ ሴትህንና አነጋገርን የቀየርክ ቀን እና ያንን ላይፍ ስታይል አድርገህ መኖር የጀመርህ ቀን ማንም ሰው አንተ ላይ ሊደርስ አይችልም። you'll be top። በቃ ደካማው ምንድን ይበል? ደካማ ሆነ። ለምን ትክዳለህ? ለምን ትዋሻለህ? የእግዚአብሔር ቃል እኮ ነው። የደከመ ሰው ምን ይበል ይላል? ብርቱ ነኝ። ድሃው ምንድን ነኝ ይበል? ባለጠጋ ነኝ ይበል። የእግዚአብሔር ቃል እኮ ነው የሚናገረው። አክት አድርግ። ፌክ ኢት አንቲል ዩ ሜክ ኢት ይላል ፈረንጅ። ይኸውልህ በዚህኛው ዓለም ለድሃ ለመስጠት መጀመሪያ ሀብታም ሆነ ካለህ አካውንት ላይ ነው የምትሰጠው። በዛኛው ዓለም ግን እንደሱ አይደለም። ከሌለህ ነው። እንደ ሀብታም አክት አድርግ። ልብስህን ተኩስ። ለምሳሌ 100 ብር ብቻ ካለ ሄደ ዝርዝር 50 ሳንቲም፣ 1 ብር፣ 5 ብር፣ 10 ብር ብለህ መስጠት ጀምር። እሷ ነው ያለህ። ፓተርኑን እያደረግ ምንድን ነው ሲባል ባለጠጋ ነኝ፣ እግዚአብሔር ባረከኝ፣ እኔ ከዚህ በኋላ በየጊዜው ነው የምሰጣችሁ ብለህ አክት ማድረግ ጀምር። በሆነ ቀን ላይ እግዚአብሔር ምስክሬ ነው ያ የተመኘውን ሁሉ መስጠት ጀምራል። ይሄ የመቀበል ሜንታሊቲ ከላያችሁ ላይ በኢየሱስ ስም ሰበረው። ይሄ የመለመኛ ዕቃችንን ዛሬ አሜን። ከልቡ ግን አሜን የሚል ሰው ባገኝ ደስ ይለኛል። ኢትዮጵያ ላይ የመጣ ይሁን አሜሪካን ሀገር ብቻ የረዳችን ባለፈው ቁጥሩን ሰምቼ ዘገነነኝ። በመቶ ዓመቱ ስንት ቢሊዮን ነው ትሪሊየን ዶላር ለእርዳታ ብቻ። የአይኤምኤፍን ተውት፣ የወርልድ ባንክን ተውት፣ የምንን ተውት። አሜሪካ ብቻ የረዳችን
ሁላችንንም ቢሊዮነር ያደረገን ነበር። በእርዳታ ገንዘብ ቢሊዮነር መሆን አይቻልም። ለድለህ አታሳይ እርዳታ። የእርዳታ መንፈስ ከኢትዮጵያ ላይ ዛሬ በኢየሱስ ስም ሰብራል። ደካማው ምን ይበል? ብርቱ ነኝ። ድሃው ምን ይበል? ባለጠጋ ነኝ ይበል። የታመመውስ ባለጤና ነኝ ይበል። እየወደቀ ያለስ እየተነሳው ነኝ ይበል። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣል። ይሮጣሉ፣ አይታክቱም። ይሄዳሉ፣ አይደክሙም። ይበራሉ። አሜን። ሎ ኦፍ አትራክሽን አይደለም ማስተምራችሁ ነው፣ የእግዚአብሔርን ቃል ነው ማስተምራችሁ። እስቲ ኤፌሶን 4:29 ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውንም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ። ተሳስቼ ነበር በል። የሚያንጽ ቃል፣ የሚባርክ ቃል ፊውቸር ላይ ዝራ። ታጭለዋል የሆነ ቀን። እርስ በርስ መልካም ቃል፣ ለወዳጅ መልካም ቃል፣ ስለ ሌሎች መልካም ቃል፣ ለሚያሙ ሁሉ ስለ እነሱ መልካም ቃል እንጂ ክፉ ቃል ከአፋችሁ ከቶ አይወጣ። Don't let unwholesome words even come out of your mouth, but only such speech as good for building up others according to the need and the occasion, so that it will be a blessing to those who hear. ለሚሰሙት ብለሲንግ እንዲሆን፣ መታነጽ እንዲሆን፣ መነሳት እንዲሆን ከአፍ የሚወጣው ቃል ብለሲንግ ብቻ ይሆን። በነገራችን ላይ ሁል ጊዜ ኔጌቲቭ ከሚያወሩ ሰዎች ጋር ጊዜ የምታሳልፉ ከሆነ ህይወታችሁ አደጋ ውስጥ ነው። ሁል ጊዜ ውድቀት፣ ሁል ጊዜ መሸነፍ፣ ሁል ጊዜ ጥፋት፣ ሁል ጊዜ በሽታ ብቻ የሚያወሩ ከሆነ አትጠራጠሩ፣ እናንተም እንደዛ ከመሆኑ ወደ ኋላ አትሉ። ጓደኛ ስትመርጡ ቢ ሰሌክቲቭ። በቃ እነሱን ካገኛችሁ በኋላ ድሪማችሁን እንዲያድግ የሚያደርጉ፣ ትልቅ ስራ እንድትሰሩ የሚያደርጉ፣ በራሳችሁ ላይ ኮንፊደንስ እንዲኖራችሁ የሚያደርጉ፣ ቢልድ የሚያደርጓችሁን ሰዎች ጋር ነው ወዳጅ መሆን ያለባቸው። እኔ ያሉኝ አሁን እኔ የሆነ ደከምከም ያለኝ ምናምን ሲመስለኝ የምደውልላቸው ሰዎች አሉ። በሁለት ሰከንድ እንደ ጀት የሚያወጡኝ ሰዎች አሉኝ። እኔ when I feel down አይገርምም? እንዲህ አራራራ ሌትስ ፕሬይ ካም ኦን ራባጃራ ምናምን በልሳኑ ካለኝ በኋላ ትንቢት ለቆብኝ የሆነ ነገር ተናግሮ ከኔ ጋር ካለውበት ሲቹዌሽን እዚህ ጋር ይዞኝ የሚያወጡኝ አሉ። እንትን ታውቃላችሁ፣ ይሄ የፋይተር ጄት የውጊያ ጄቶች አሉ አይደል? እነሱ ጄቶች ከተመቱ እዚች ጋር ፕሬስ የምትደረጋለው ፓይለቱ ጠቅ ሲያደርጋት ወንበሩ ይተኩሰዋል። ሰውየው ብታዩ በጣም ነው የሚዘገንናቸው። የጥይት ያህል ነው የሚተኩሰው። ቻዋ ሲያደርግ ፕሌኗ ትከሰከሳለች፣ እሱ በፓራሹት ይወርዳል። አንዳንድ ሰዎች ቃላቸው እንደዚህ ነው። ካለህበት ይወል መንጭቆ ወደ ላይ አሜን። ፕሌኗ ትከሰከሳለች፣ እሱ በፓራሹት። በናዝሬቱ በኢየሱስ ስም ከአፋችሁ የሚወጣው ቃል ከዛሬ ጀምሮ እየተባረከ ይሁን። አሜን። ንግግራችሁ በጨው እንደተቀመመ በጸጋ ይሁን ይላል። ሰው ክፉ ሲያወራ አንተም አብረህ የምታወራ፣ ውድቀት ሲያወራ አብረህ የምታወራ፣ ሲያማ አብረህ የምታማ አታድግም። ከዚህ በፊት መልካም ሲናገር የነበረ ሰው ክፉ ማውራት ሲጀምር ሽሽ፣ ከገሌ ሽሽ እያለ እሱ አብሮት የሚሆን ከሆነ ይህ ሰውዬ ሊያጠፋ እሱ ለምን አይሸሽም? ሌላው ደግሞ በጣም እርግጠኛ እንድትሆነው የምፈልገው እንትና እኮ አንተን እንደዚህ ያማ እንደዚህ እኮ አለ ምናምን ብሎ የሚነግርህ ሰው ሁል ጊዜ ስለ ሀሜት ሪፖርት የሚያቀርብልህ ሰው ሰውየው እንዲያማህ እሱ አትሞስፌር ክሬት አድርጎ ነው። ለምን ነው ሰዎች አንተ ጋር ሲመጡ እኔን ለማማት የሚቀላቸው? እሺ ልክ ነህ እኔም ሰምቻለሁ ብለህ ነው። ፊትህን ጠቆር ብታደርግ ደግሞ አያማኝም እኔን አንተ ፊት
ብዙ ጊዜ የሐሜት ሪፖርት የሚነግሯቸው ሰዎች ቢያንስ 30 እስከ 90% ለዛ ሐሜት ኮንትሪቢዩት አድርገዋል። ልጄ ጋር ሄዳ አታማኝም። ከ2 ሰከንድ በኋላ በግልምጫና በሆነ ነገር ስለሚመታ ታቆማለህ። ግን ደጋግመው ሰው ካማ አንተ ራስህ የሐሜቱ ፓርት ነህ። ሁል ጊዜ ሐሜት የሚነግሯቸው ሰዎች እመኑኝ የሐሜቱ ፓርት ናቸው ስትሉ ይታየኛል። ሃሌሉያ! እስቲ ሃሌሉያ በል። አንተ ግን የምትለውን ነገር ጓደኞችን ብጠይቅ ምንድን ነው የምትለው? እኔ ከ2018 አላልፍም፣ የእኔ ነገር ከዚህ በኋላ ተበላሽቷል የምትል ከሆነ ምን ልትሆን ነው አንተ? አሁን እግዚአብሔር አሁን ዛሬ ቢመጣና በ2018 እየተናገራችሁት ይሁንባችሁ ቢባል 160 ሰው ጠብጠብ ይላል። አንዳንዱ መነጠቁ ነው፣ አንዳንዱ መቀባቱ ነው፣ አንዳንዱ እግዚአብሔር ያለው ቦታ መድረሱ ነው። አሜን። አንደበትህ በጌታ በኢየሱስ ስም ከዛሬ ጀምሮ ይቀደሳል። አሜን። አሜን። የሚሳደቡ፣ የሚራገሙ፣ የሚዋሹ፣ የሚያሙ ከአንደበታቸው ውስጥ ጓጉንቸር የሚወጣ ሰዎች አላወቁም እንጂ በራሳቸው ላይ በሽታን፣ እርግማንን፣ ጨለማን፣ ሞትን እያመጡ ነው። የጊዜ ጉዳይ ነው። የጊዜ ጉዳይ አም አኖይንትድ ሻራባ ጋላባ እንደዚህ አይነት ሰዎች ገጥሟቸው ያውቅም? ፕሬዝ ሎርድ አም አኖይንትድ ሃሌሉያ ብራይት ነው ቀኑ ምናምን። አንተ ራስህ ይለቅሃል፣ የሆነ ድብርት ይቀር። ለአንድ ሰው ጠዋት ደውሎ አፖስትል ዛሬ ቀኑ እንዴት ደስ የሚል ቀን ነው እንዴ! እኔ ምን ሆኜ ነው ታዲያ? በኢየሱስ ስም እኔ ራሴ ደስ ፖዚቲቭ ቫይብ ፖዚቲቭ ስፒሪት የሚያመጡ ሰዎች አሉ። እቤት ሲገቡ ሰላም ይዞ የሚመጡ ሰዎች አሉ። አንዳንዱ ሲሆን እንደዚህ ብሎ ድነዋል ተወኝ እባክህ፣ እሺ ዛሬ ልተው፣ እሺ ዛሬ ደብሮት ሊሆን ነገም ተረበ የዛሬ ወርም ኧረ የሚል ነገር። ይሄን ሰውዬ እኔ ደግሜ ለማግኘት ፈቃደኛ አይደለም። ከዛ ሳይሆነው የደስታ ዘይት ከእናንተ ይፍለቅለቅ። አሜን። ጌታ በኢየሱስ እስቲ ለራሳችሁ እስቲ ግሬድ ሰጡት ከ1 እስከ 10 1 to 10። ሰዎች እኔን ሲያዩ ያዝናሉ፣ ይደሰታሉ፣ እንደነበሩት ይቀጥላሉ፣ ችግራቸው ይበስባቸዋል ወይስ ይጽናናሉ? አንዳንድ ሰው እኮ ሸክም ነው ሰው ላይ ይዞ የሚሄደው። ልክ እሱ ሲመጣ ሐዘን፣ ጭንቀት፣ መከራ፣ ፍርሃት ይዘው የሚገቡ ሰዎች አሉ። አንዳንድ ሰዎች ደግሞ እግዚአብሔርን ራሱ ይዘው የሚገቡ ሰዎች አሉ። ተነስ አሁን እንጸልያለን። ሃሌሉያ! ዛሬ በአንተ ቤት ብርሃን ይሆናል። አንተ በጌታ በኢየሱስ ስም ትነሳለህ። ማነህ ነው አንተ? ማነህ? ለጓደኞች ስትደውል ማነህ? ቤተሰቦች ጋር ማነህ? አንደበትህ ምንድን ነው? ከአፍ ውስጥ የሚወጣው ቃል ምንድን ነው? ፊውቸርህ ላይ ኮንፌስ እያደረግህ ያለው ምንድን ነው? እግዚአብሔር አንደበታችሁን ከክፉ ከንፈራችሁን ደግሞ ከሽንገላ የምትጠብቁበትን ጸጋ ይስጣችሁ። አሜን። ለሚወዷችሁ ሰዎችም ቢሆን አታጉረምርሙ፣ መልካም ተናገሩ። እግዚአብሔር በዛ ቃል በር በኩል ያስበላችሁን ሁሉ ያደርጋል። ሕይወትን ሊወድ እስቲ ከፍ ባለ ድምፅ አብቡ። ከንፈሮቹንም ተንኮል ከመናገር ይከልክል። ሕይወትን ሊወድ መልካሞችንም ቀኖች ሊያ የሚፈልግ ሰው ምን ያርግ? ምላሱን ከክፉ ከንፈሮቹንም ተንኮል ከመናገር ይከልክል። ፊውቸርህ ያማረ የበራ የደመቀ ነገህን የምትፈልግ ከሆነ ዴሊቨርድ አድርጎ ከንፈርን ያዝና ዘይት ውስጥ ንከረው። ኢየሱስ ስም በእኔ ላይ የምትናገር የራሴ አንደበት ፊውቸሬን የምታበላሽ
አለማማት የማይችሉ ሰዎች እኮ አሉ። ፖዚቲቭ ነገር ለመናገር የሚተናነቃቸው ሰዎች አሉ። ስለ ሰው መልካም ከሚያወሩ ቢሞቱ የሚመርጡ ሰዎች አሉ። ቅባት ያለበትን ሰው እስቲ አጋንንት የሚያስወጣ ሰው ይሄን ከሆነ እሱ ምናምን አጋንንት የማስወጣት ቅባት እንዳማረህ ወደ ጌታ ትሄዳለህ። እንዳማረህ አጋንንቱም እያለ አንተም ሳታስጮህ እየተያያችሁ ወደ ጌታ ትሄዳለህ። እዚህ ትንቢት የሚናገረውን ሰው በደንብ አድርገህ ማማትና መስደብ ጀምር። በእድሜ ዘመንህ ራእይ ሳታይ ድምፅ ሳሰማ ወደ ጌታ ትሄዳለህ። እሺ እቺን ቃል እስቲ ድገሟት። ህይወትን ሊወድ the one who wants to enjoy life and see good days በጣም ይለያያል። ህይወቱን ኢንጆይ ማድረግ የሚፈልግና ፊውቸሩን ወደፊት ያለውን ህይወቱን መልካም ሆኖ ማየት የሚፈልግ ሰው ይላል must keep his tongue free from evil and his lip from speaking guile deceit ህይወትን ሊወድ መልካም ቀኖችን ከፊቱ ማየት የሚፈልግ ሰው ምላሱን ከክፉ ከንፈሮቹንም ከተንኮል ቀናችሁ ፊውቸራችሁ የተባረከ እንዲሆን ትፈልጋላችሁ? ኢትዮጵያኖች ቡና እየጠጣችሁ የምታሙትን አቁሙ። ቸርች ውስጥ ቁጭ ብላችሁ የምታሙትን አቁሙ። እያማችሁ ደግሞ የቤቱ አኖይንቲንግ በእናንተ ላይ እንዲሰራ አትጠብቁ። እንዲያውም ጠላታችሁ ነው የሚሆነው ቅባቱ። ሐሜት ጣፋጭ ነው ይላል መጽሐፍ ቅዱስ። ደስ ነው የሚለው እኮ ሐሜት። ኧረ እባክህ ስትቦጭቅ ይሄ እንትና ድሮ እህቶች ብቻ ነበሩ፣ አሁን ወንድሞች በሰዋል ተጠራርተው ቁርጥ እየበሉ ተምሮትን ተቆል የቱ የሲጆ እሺ የሱ ጉድ ንገረኝ በእናትህ ቆይ ስጋውንና ቢላውን ቁጭ አድርጎ እሺ ኧረ በእናትህ ስጋውን ብላ። እኔን ስላማህ እኔ መቆም አልችልም። ጠዋት ተነሳና ፊት ለፊት መስታወት ፊት ቁምና ራባ ጋጣላ ባራዳባስ ለኔ የደስታ ቀን ነው። በህይወቴ አይቼ የማላቀውን የእግዚአብሔርን በረከት አገኛለሁ። አሁን ከቤቴ ስወጣ ብዙ መልካም ሰዎች ወደፊቴ ይመጣል። የዛን ቀን እንዳሰብከው ላይሆን ይችላል። ሁለተኛው ቀንም ሊብስብህ ሁሉ ይችላል። ሶስተኛ እያደረግ አራተኛ እያደረግ ንግግር ሲሪየስ መሆኑን ነፍስህ መንፈስህና አእምሮ አንድ አይነት መሆኑን እያረጋገጥክ በሄድክ ቁጥር እነዛ ነገሮች በህይወት እየሄዱ ነው የሚሄዱት። ሳምሶን ከሞተ አንበሳው ሆድ ውስጥ ማር በልቷል አልበላም? ማር በልቷል አልበላም? ምንድን ነው ንብ ምን ሊሰራ አንበሳ ሆድ ውስጥ ይሄዳል? እኔ አይቼ አላቅም፣ ሰምቼ አላቅም። ከዛ ቀን ውጭ መጽሐፍ ቅዱሴን ሳጠና ራሱ ሳምሶን እንቆቅልሽ ተናግሮ ከአንበሳ ሆድ ውስጥ ማር እንደሚበላ ተናግሯል። ከዛ በፊት የራሱ ኮንፌሽን ነው። ማር የማይገኝበት ቦታ ላይ ንቦቹን ያስገባው። ሂዱና አንብቡ መጽሐፍ ቅዱሳቸው፣ ሂዱና አንብቡ። ፕሬዚዳንት የሆኑ አገልጋይ የሆኑ ምድር ላይ ትልቅ ነገር ያመጡ ሰዎች በሙሉ የሆነ ዘመን ላይ ስለ ፊውቸራቸው የዘሩት ቃል ላይ ነው ገብተው የተቀመጡት። የነገ ቤትህን የምትሰራው በንግግር ነው። ትዳር ነው፣ ቅባት ነው፣ ገንዘብ ነው፣ ውጭ ሀገር በር ነው። ሁሉ ነገር አንደበት ላይ አለ። እኔ ብዙ ሰዎች አውቃለሁ እዚህም ቸርች ሌላም ቦታ ውሰደኝ ጌታ እንዲወስደኝ ጸልይልኝ፣ በቃ ሌላ ነገር አልፈልግም ያሉ ሰዎች በሙሉ ሲሞቱ ነው ያየሁት። በጸሎት ሁሉ አታድናቸው። ውሰደኝ እያላችሁ ያላችሁ ቻው ቻው። እግዚአብሔርን በመሞት አታስፈራራው። እንኳን አንተ አብርሃም ሞቷል፣ ዳዊት ሞቷል፣ ጌታ ኢየሱስ ራሱ ሞቷል፣ ተነስቷል እንጂ እሱ ያልሞተ የለም። በመሞት እግዚአብሔር አይፈራም። ስትሞት እዛ እንደምትሄድ ስለሚያውቅ በመሞት የሚፈራው ምድራዊ አባት ነው። ውስጣችሁ ብዙ ኢነርጂ ይኑር፣ እሳት ይኑር።
ከዛ ተናገሩ። it will happen። ህይወት እኮ መንፈሳዊ ነው። መንፈሳዊ ዓለም ከቃል ጋር የተገናኘ ነው። ማርያም እኮ የገብርኤልን ቃል አሜን ስትል ነው ኢየሱስ ያረገዘችው። ይሄው እንደ ቃልህ ይሆንልኝ አረገዘች። ይሄው ዘይት አልቀባትም፣ እጅ አልጫነባትም። ንግግር ይዞ መጣ። ቃልም ስጋ ሆነ፣ ጸጋንና እውነትን ተሞልቶ ደግሞ በእኛ ውስጥ አደረ። እናገራለሁ በሎስ ልጆቻችሁን ጥሩና ተናገሩባቸው። መልካም ቃል ዝሩባቸው። ትዳራችሁ ላይ መልካም ቃል ዝሩ። አገልግሎታችሁ ላይ መልካም ቃል ዝሩ። እስከ ዛሬ ድረስ የዘራችሁትን ክፉ ቃል የሚያጥብ ቃል ተናገሩ። እኔ አላምርም፣ እኔ አስቀያሚ ነኝ፣ እኔ ተጨማድጃለሁ፣ እኔ እንትን ብያለሁ የምትሉት መጨማደዱ እየበዛልሽ ነው የሚለው። ይኸው ሽበት ጀመረኝ፣ ይኸው ሽበት ጀመረኝ። ሙሉ ሽበት ነው የሚጀምረው። መጽሐፍ ቅዱስ ምንድን ነው የሚለው? ጥልቅ ጥልቅን ይስባል። ዲፕ ኮልስ ዲፕስ። ወደ ጠለቀው ስትገባ ሌላ የጠለቀ ነገር ያገኛል። እስቲ መልካም እናገራለሁ በሉ። አዎ፣ ስለ ሀገራችሁ መልካም ተናገሩ። ስለ መሪዎች መልካም ተናገሩ። ስለ ፓስተራችሁ መልካም ተናገሩ። ስለ እናት አባታችሁ መልካም ተናገሩ። ተናገሩ እስቲ እናትና አባቱ በህይወት ያሉ እጃችሁን አንሱ። እስቲ ለእናትና ለአባቱ በዚህ ሳምንት ደውሎ አባዬ በጣም ነው የምወደው፣ ምን ይዤ ልምጣ ብሎ የሚያቅሰው እስቲ እጁን ያንሳ። የለም የለም። አይ ላቭ ዩ ከኛ ውስጥ ከሚወጣ ላቡ ቢወጣሽ የለም። ልጆቹን ጠርቶ ቴንኪው የሚል የለም። ባህላችን የለም። ናተ ምሳን ብላ አይደል? እውነቴን እኮ ነው። የለም። ምስጋና ካልቸራችን ውስጥ የለም። መልካም መናገር ምስጋና እንትኖችን ውስጥ የለም። ሚስትህን አይ ላቭ ዩ አትልም ብለህም አታውቅም። ትደነግጣለች ብትላት ምን ዩ የለም። ኢትዮጵያ እስቲ ቤታችሁ ዛሬ አትሞስፈሩ መቀየር አለበት። እናትህን፣ አባትህን፣ ቤተሰብን ጥሩና ዛሬ ቴንኪው ልላችሁ ነው። በህይወቴ ስላደረጋችሁት ነገር በጣም ነው የማመሰግነው። አንተ ለእኔ ስላደረግከው ነገር እንዲህ ስለሆንክልኝ አመሰግናለሁ። ቤታችሁ ላይ የሚለወጠው አትሞስፈር ሌላ ነው። በወር አንድ ቀን የምስጋና ፕሮግራም ማሚ ቴንኪው በጣም ነው የማመሰግነው። አንቺ ባትኖሪ ኖሮ እዚህ አልደርስም። በጣም ነው የማመሰግነው። እግዚአብሔር ይባርክሽ። ምን አትሞስፌር ምን ክሬት እያደረጋችሁ ነው ማለት ነው? የእግዚአብሔር ኃይል በቤታችሁ ላይ እንዲሰራ፣ በእናንተ ላይ እንዲሰራ አክቲቪቲ እያደረጋችሁ ነው።